ይችን ነገር እናዳምጥና እንከታተልና በደንብ እንሄድበታለን እረግጣቸዋለን እንዲያሻን አድርገን ማለት ነው ውሸት እኮ ነው ውሸት እኔ ሽርጡ ብቻ 5 ሽርጥ ነው ሁለቱን ሽርጥ አስቀርሁበት አይነው ሆነ ሲሄድ ማለት ነው ወላሂ ነው ሽርጡ ብቻ ሰዓቱ ሽቶ ለሱ ሀዲያ ባሌ ብዬ ተገጠር ሲመጣ ሻሜና አብርቼ ስንት ነገር አድርጌ ስንት መስተዋት አስመስል ቤቴን ፈርሼ ቪዲዮ ይታያል ይሄ ከሀባሻሊ ተሰው ሚስት ሌላ ደግሞ ተሰው ላይ አይወርድም የቆሻሻነቱ ማለት ነው አንገቱን እኮ የሚቆረጥ ነው ወላሂ አንገቱን በቆረጠ ያ ረብ ኢንሻአላህ እኔ በዚህ ልክ ተልከስክሽ አልገኝም ያሰደበኝ ደግሞ የራሱ ስራው ነው ሰድቤዋለሁ እኔ ምንም አልዋሽም ስሜታዊ ሲሆን ስናደድ ተገንዘብ ያንጣር አፋዛ እየቀየርኩ ያረብ ሐማም ምግብ ቅዳት እየሰራሁ የሴት አፋዛ ያሮጊት አፋዛ እየቀየርኩ ሐስብ ያውባ እንግዲህ እንደሰማችሁት ነው ወንድ ልጅ ማለት ነው ሚስት እንጂ እህት አይፈልግም ሚስት እንጂ እናት አይደለንም እኛ ማለት ነው አው የአረብ ሀገር ሴቶች ጧትም ማታም ነው የምራገመው እንባ አይደለም ደም አልቅሱ እያልኩ የምራገመው ማለት ነው እያንዳንድሽ ማለት ነው እንደተቃጠልሽ እንደነደርሽ ከራሴ ጀምሮ እንደነደርን እንደተቃጠልን እንኖራለን ሚስት ሆነን አንኖርም ገረድ ሆነን ለባል ባሪያ ሆነን እንኖራታለን እንጂ ማለት ነው መቼም ሚስት ሆነን አንኖራትም ማለት ነው አዎ ሚስት አንሆንም ገረድ 30 ጊዜ በጠሩን ቁጥር አቤት እያልን ላረቦች ገረድ እንደሆን ሁሉ ማለት ነው ደግሞ በተንገረድርንበት ላባችን ያመጣኑ ደሞዝ ማለት ነው በቃ ለሱና ለሱ ብቻ ነው የሚሆነው እያልሽ ትኖሪያለሽ ሽርጡ ብቻ አይነው ሆነ ይች ያንዳንዴ ስትነጂ ትኖሪያታለሽ ማለት ነው ስትነጂ ስትቃጤ ትኖሪያለሽ አችን ላይ ይሄን ሁሉ የምለው ከራሴ ጭምር ነው ማለት ነው ለምን መሰላችሁ በጣም ድንበር አልፈናንኛ ሴቶች ማለት ነው ሚስትነታችንን ተጠትተናል ሴትነታችንን ሰርዘናል በቃ እብድ ያንባል ጤነኛ አንባል ለባሎቻችን ሚስትነን እናትነን እህትነን ምንድን እንደሆነ እንኳን ራሱ ምንድነው የእርዳታ ድርጅት ነን ምን እንደሆነ ራሱ ቅጡ ጠፍቶብናል መላው ጠፍቶብናል እንዲያለቀስን እንኖራታለን ማለት ነው ያላቋም እናት አንሆን ሚስት አንሆን እንደዚሁ ገረድ እንደሆንና ለባል ባሪያ እንደሆን ማለት ነው እንኖራታለን እርሜ ዘላለማችን እያያችሁት ነው ያገራችንንም ሁኔታ የእናንተም ለቅሶ እየበዛ እየጨመረ ነው የሚሄደው የአረብ ሀገር ሴቶች ማለት ነው አዎ እያለቀሳችሁ ነው የምትኖሩት ወንድ ልጅ አናታችሁ ላይ እዚች ላይ ፊት እንዲል አድርጋችኋል ፊት ብሏል በቃ አሁን እናስተካክል እንኳን ቢባል ማለት ነው በጣም ማገዶ ይፈጃል በጣም ብዙ ማገዶ ይፈጃል እኛ ራሳችንን ያበላሻናቸው ወንዶችን እያልሽ ትኖሪያታለሽ እያንዳንድሽ ሽርጦ ብቻ ሽቶ ብቻ እልልልል ባልበብር መገዛት እኮ ተጀመረ ቆይ ላሰማችሁ ደግሞ ይሄን ባልበብር አራኔ ብዙ የሚሸጡ በሐራጅ በዲስካውንት የሚሸጡ በጣም ብዙ ወንዶች አሉኝ እንዴው አግቡልኝ 200 ሺህ ብር ነው ስንት ነው ከፍዬ እያለች የሰማኋትን እንዴት ነው የምታገኙአቸው እንደዚህ አይነቱን ብር ያላቸውን ወንድ ፈላጊዎችን አረ ሞልተውኛል አገናኙኝት እንዳሉ እኔ ለሽጥላቸው በቅናሽ በድርድር ደስ ባለቸው ዋጋ ማለት ነው ብዙ ሳላጨናንቃቸው ቆይ ላሰማችሁማ ወንድ ደግሞ የገዛችውንና ጉድ ሆነችውን አንቺ ጥሩ ትዳር ተሆነ መንፈልጊውን ያጠገብ ጥሩ ልጅ አለ አለች ስትለኝ እና አንቺ ምንም የሚፈልገው ነገር የለም የሚፈልገው ጥሩ ሚስት ነው ኢማን ያላት ብሎኛልና አንቺ ለሱ ትሆኛለሽ ስትለኝ እኔ ደግሞ በሰዓቱ ያኔ ትዳር መያዙን ፈልጋለሁ ባላጥቼ ቆየችና ይሄ ልጅ አለ ስትለኝ ይሄ ልጅ ጋር አገናኘች ከዛ ትንሽ ቆየችና 250 ሺህ ብር ትከፍያለሽ
ስትለኝ እሺ ችግር የለም ግን ጭማሪ እንዳትሉ ይሄ ብቻ ተሆነ ዛሬ ተሆነልኝ ችግር የለም አውቋል። ልክ ያንን ብር አስገብቼ ታበቃ ሌላ ጭማሪ ብር ታላመጣሽ አለች። ስትለኝ ድራማ ነው እንደምትጫወቱብኝ ብዬ ትላት እንዴት ብለሽ ድራማ ትይኛለሽ? እሱ ለኔ መልስ ይሄ ነው እንዳለ ልጁ አንድ ሆኖ አላውቅም። እሱ ጥሩ ሰው መስሎ ነው፣ እሷም ጥሩ ሰው መስላ ነው። በኋላ አላውቀውም ነው ችግሩ ስትለኝ ኧረ ለዚህ ብለሽ እንትን አትበይ ለ125,000 ወላ 150,000 ብር እንዴት ታበላሻለሽ? ደህና ልጅ እኮ ነው አለች። በኋላ አብራችሁ ትኖሩ ነው ችግር አለ አለች። እኔም ደግሞ እንደገና ስለተናደድኩኝ ችግር የለም እከፍላለሁ። አሁን መለሰሽ ደግሞ ክፈል ታልሽ ቲክቶክ ላይ ነው ማውጣሽ አልኩ። ተራት ችግር የለም አንቺ አስለን ጥሩ ባልና ያገኘሽውና የምን ትካሽበት ነው አለች። ከፈል ልክ ተከፈል በአምስተኛው ቀን 300 ሙሉውን አላገኘሁትም። እንዲህ ነው በቃ እንዲህ ነው ነገሩ። እኔ በጣም ብዙ ወንዶች አሉ ገሽ ካለ እባካችሁ አገናኙ። እኔ በታማኝነት ያለ ምንም ክህደት ማለት ነው ዋጋም ሳላበዛ እሸጥላችኋለሁ። በጣም ብዙ ወንዶች አሉ ደግሞ ሌላ ላሰማችሁ በተጨማሪ ማለት ነው። በቃ የአረብ ሀገር ሴት እንዲህ እንዲሆናችሁ እንደምትኖሩ እርግጠኛ ሆኑ። ትንቢት የተፈጻሚ ነው። ስሙ ያ አላህ ሰማይና ምድርን የዘረጋ ጌታ የባሌን ሞት አሰማኝ። ኢነ ሊላህ ወኢነ ኢለይሂ ራጂዑን። አንተ ባለ ምን ብታረጋት ነው እንደዚህ ምሎ ብላ እዚህ ቲክቶክ ላይ መታራሱ እስከ ኮሜንት እስክታረግ አዛ ያደረካት ባላ በቃ አላህ ሱብሃነሁ ወተዓላ እኮ ማግባትን ግዴታ አላደረገውም እኮ። ያን አንድ ሴት ልጅ ስላላገባች አንድ ወንድ ልጅ ስላላገባ ጀነት አይገባም ጀነት ትገባለች የሚባል ውሳኔ የለውም። በቃ የቻለ እኔ ደጋግሜ ተናግሬያለሁ ማለት ነው። እያንዳንዳችሁ ይህ ሁሉ በደል እየደረሰብን ያለው እኛ ራሳችን ማለት ነው። እኛ ራሳችንን የቆፈርነው እኛ ራሳችንን ነገሮችን ያበላሸነው ወንድ ልጅ አናታችን ላይ እንዲወጣ ያደረግነው። ግዴታችንን አናውቅ፣ መብታችንን አናውቅ፣ ሐቃቸውን አናውቅ፣ ሐቃችንን አናውቅ። እያንዳንድሽ ማለት ነው። ዛሬ እኮ ማለት ነው አሁን ላይ ማለት ነው አብረን ሰርተን ለፍተን ተግተን እንደግ መባሉ ቀረና ማለት ነው። ሰርተሽ አምጪ። ለምን ገና ከጅምሩ አረብ ሀገር ስንመጣ ቆርቆሮ ቤት ለመስራት ተብሎ ተመጣ፣ ቤተሰብ ለመርዳት ተብሎ ተመጣ፣ ያለ ምንም አላማ ዝም ብሎ ማለት ነው። ከተመጣ በኋላ ወንድ ሊመቀለብ ተጀመረ። ባሌዋ በዛ ላሽ ሞንሙንህ በዚህ ላሽ ሞንሙንህ ገጠር አትሄድብኝ ሲባል ልጅም እንደዛው እናትም የሆነች እህትም የሆነች ሚስት ብቻ አይደለችም ያበላሸችው እናትም እህትም ወንድ ልጅ አበላሽታለች። ወንድሜ ምድረ ገረድ ግንገረድ ሁልጊዜ ገረድ እንደሆናችሁ የዘላለማችሁን ኑሩ። የልጅ ልጆቻችሁም ገረድ ይሆኑ። የኢትዮጵያ ሕዝብ ከግርድና እንዳትወጡ እንዳትላቀቁ ገረድ እንደሆናችሁ ኑሩ። ጧት ማታ ነው ይሄንን እርግማን ረግማችሁ ከግርድና እንዳንላቀቅ እንዲሆን ደምን ባያለቀሳችሁ ትኖራላችሁ ማለት ነው። እናንተ ያመጣችሁት ባላ ነው አስለን ምድረ መሀይም ሴቶች ማለት ነው። ሁሉም ማለት አይደሉም እኮ በነገራችን ላይ ያው በጣም ብዙ ስለሆኑ በአጠቃላይ ልስታዴ ብዬ ነው እንጂ በጣም ጥቂት ሰዎች ምንድነው በጣም አቋም ያሉ ጥቂትም ቢሆኑ እኮ አቋም ያላቸው ሴቶች አሉ። አሁን ግን አቋም ያላት ሴት ጆሮ ሊሰጣት አይደለም ማለት ነው። እንዴት እንደምትጠላ እንዴት እንደምትናቅ ምን ስለሆንሽ ነው? ሌሎቹ 250,000 ብር ባል እየገዙ ባለበት አንቺ ሽንኩርት ቲማቲም ደግፌ ቤቴን አልኖርም ልትይ ነው? አስተዳድሬ በሸሪዓ ልትይ ነው? እንደ ሸሪዓችን እንደል ልትይ ነው? ሂጂ ሰርተሽ ቢያር አረብ ሀገር ሰርተሽ አብልኝ ቢያ አይደለም ልበሽ አይደለም ሂጂ ላኪልኝ። ማን አባሽ ስለሆንሽ ነው? ከማን አባሽ ልትለይ ነው እየተባለ ነው ማለት ነው። አቋም ያላት ሴት እናንተ የሴት አሰዳቢዎች ደምን ባልቀሱ፣ እንባችሁ አይቋረጥ፣ በአራት እርከን እንባችሁ ይፍሰስ። በወንድን ያበላሻችሁ እናትም ይሆናችሁ እህትም ይሆናችሁ ሚስትም ይሆናችሁ እድሜ ዘላለማችሁን አልቅሱ። የኢትዮጵያ ወንድን አልጫ ሙጫ ያደረጋችሁ ማለት ነው።
የባልነት የአባትነት ኃላፊነትና እንዲዘነጉ ያደረጋችሁ ሴቶች አረብ ሀገር ገረዶች ምድረ ገረዶች ገረድ እንዲሆናችሁ ኑሮ እርሜ ዘላለማችሁን እስከ ቅያማ ቀን ድረስ ገረድ ሆናችሁ ኑሮ ገረድ እንዲሆናችሁ ያኑራ ያስቀራችሁ ምድረ ገረድ ወንድ እንደገዛችሁ እንዲያለቀሳችሁ የገዛችሁትም ወንድ ሳይበረክትላችሁ አንድ ቀን አብሮሽ ሳያድር ሌላ ሴት ያግባብሽ እንደዚህ የምታደርጊ ሴት ሁሉ ማለት ነው ወንድን ወንድነቱን አሳጣችሁ የፖለቲካ ስራ ይመስል ማለት ነው የወንድ ሞራል ላይ በዚህ መልኩ ተጫውታችሁ ወንድነታቸውን አሳጣችሁ እናንተም ሴትነትም ሳታገኙ ትኖራላችሁ ኑሮ ገዛ ጥፋታችሁ እንደረገማችሁ እንደተረገማችሁ ትኖራላችሁ የአረብ ሀገር ገረዶች ማለት ነው ምድረ ገረድ